ለምሳሌ ሰውን ማሳበድ በድምጽ ትችላለህ ያድነኛል ብለ የምትጠጣው ሊገልህ ይችላል ሐዘንን ይወልዳል የሚል ነገር ሰምተህ ታውቃለህ ማሰብ በመናገር በመስራት ተበረከው እግዚአብሔር ይቅር ይበልህ ይባላል አይደለ ነብይ ደግሞ ይሄ የምታወጣው ቃል ከነፍስ ፍስትለው ተለውጦ በሽተኛ ዳነማ ጠበል ሆነ አለቀ አንድን እውነት ወደ ሌላ ሪያሊቲ ይለውጣል ኃያልነን ምናምነን ነው የሚሉት ስለዚህ መርገሙን በበረከት እንዴት ለውጥ ይሄ የጠቢባን ዕውቀት ነው በጣም አስፈሪ ድምጽ የተከፈተለት ደግሞ ሲርቅ ተሰበረ ሶ አሃ ማለት አለብኝ እዚህ ላይ ቆም ብለ በሳምንቱ ይሰለቻል ለምንድን ነው ብለ መመርመር አለብህ የጥንት ዜማ ግን እስካሁን አለ አሁን እኔ ሰርግ ቤት ዝም ብዬ ኦብዘርቭ አደርጋለሁ ሰው የኔ አሁን ቁጥሬ 3 ነው በቁጥር ዓለም ማለት ነው 369 369 369 የኢትዮጵያ ፊደል ቀመር በሙሉ ሰንጠረዡን ሲሰራ ሰዎች የሆነ እንደንስሳ ሆኖ ሚንደባለሉ አይታጣቅም በቀራሳቸውን ስተው ክሬዚ ምንድነው ማለት ነው ፍሪኩዌንሲው በጣም ገዳይ ስለሆነ ከከተማ ራቅ ያሉ ሰዎች ድሚያቸው ገፋይ ያጽናፈ ዓለም ቋንቋ ይሏል ጋሊሊና ይሄ ኮኢንሲደንስ አይደለም እዚህ ውስጥ ስትገባ እነዚህን ሁሉ ወደ አንድ ድጅት ብታወርዳቸው 369 እያሉ ሄዳሉ 9 ንጉሰ ነገስት ነው 3 ምንድነው እንዴት እንደምመራበት እኔ ነኝ ማቀው የራሴ ቁጥር ነው እና የስም አምላክ ቀመሮች ናቸው ቦይንግ 777 ሲልኮ ዝም ብሎ 777 አይሉም ነው ለምሳሌ መርከቡ 8 ሆኖ ነው የተረፈው በቃ የህይወት ቁጥር ነው የራስ 888 ስትል ደግሞ የአምላክ ቁጥር ይሆናል መፍጠር የፈጣሪ ነው መፍጠር የሚለው ቃል ሞር አይስማማም ከኛ ጋር ፍጥረት የፈጣሪ ድርሻ ነው ግን ምንድነውኛ ሐልዮ ማሰብ ነቢብ መናገር ገቢር መስራት ለምሳሌ በኃጢያት ሲነገር ለምሳሌ በማሰብ በመናገር በመስራት ያደረከው እግዚአብሔር ይቅር ይበልህ ይባላል አይደለ ሐልዮ ሲባል ነቃ ራሱ ለሁለት ይከፈላል ማሰብ ነቃ ሐልዮ በቃ ምንጫ የሆነ ክብሪት መጫር ማለት ነው ከዛ ሐሳቡን መወሰን ነቢብ መናገር ነቢብ ደግሞ ይሄ የምታወጣው ቃል ከነፍስ ስለሚወጣ በጣም አደገኛ ነው ኃይል አለው ነው ለዚህ ነው ጠበል ለምሳሌ ውጪ ይቀመጥ ይባላል ሩቅ ሳንሄድ ማለት ነው ጠበል ይረክሳል ይላሉ ምን ማለት ነው ምንናገረው ቃል ውሃውን ይመርዘዋል ቤት ውስጥ ሐሜተኞች ብዙ ናቸው ምትናገረው ነገር ኃይል ስለሚያደርግ ያድነኛል ብለ የምትጠጣው ሊገልህ ይችላል ተለወጠ ማለት እኮ ነው ለዚህ ነው በጣም ከአፍ ምናወጣው መጠንቀቅ የሚገባል ለምሳሌ መድገም ሲባል ምንድነው ሪሳይት ማድረግ ማለት አይደል ዳዊት ደገመ ሲባል ደጋግሞ አነበነበ ነው ነነነነነን ማለት ውሃው ሳርገ ፍስትል ነፋስ ነው አይደለ ፍስትለው ተለውጦ በሽተኛ ዳነማ ጠበል ሆነ አለቀ ይሄ ምንድነው የቃል ኃይል ነው እንኳን አይደለም ከነፍስ የሚመነጭ ቃል ቀርቶ ሙዚቃ እንኳን አንድን እውነት ወደ ሌላ ሪያሊቲ ይለውጣል ቁሳካል ወደ ቁሳካል ይለውጣል ለምሳሌ ብዙ ጊዜ ይሄ የተለመደ ነው አሸዋ ዝም ብለ እዚህ ጋር በትነ የሆነ ነገር ክፈትለት በተለያየ ሀልትስ ጂኦሜትሪካል ስትራክቸር ይሰጣል ምን ሆነ ማለት ነው ለወጠው ማለት እኮ ነው ወደ ሌላ ድምጹ ነውና የድምጽ ኃይል ቀላል አይደለም የሰው ደግሞ ከነፍስ ባህሪ በጣም ስጋ ነፍስ መንፈሳል የሚወጣ ስለሆነ የሚናገረው ነገር ያቆስላል ወይም ያክማል ለምሳሌ ሐዘንን ይወልዳል የሚል ነገር ሰምተህ ታውቃለህ ምንድነው ኃይል እኮ ነው እንዲወጣና መልሶ ይገለበጣል ህግ ነው በጣም ከባድ ነው ይሄ ለምሳሌ እኔ አውሮፓዎች ይገርሙኛል ኃያልነን ምናምነን ነው የሚሉት ቀላል ኃይል አይመስልም እና ጋር ሲመጣ እናንተ ለማኞች ናችሁ ችግረኞች ናችሁ ምናምን ሲል አቅም ድክም ያለ ነው ኃይል ደካማ ነው ምንም ምናምን ስትል ተመልከት በጣም ይወረደ እና ሁሌ ጫጫታን ይወልዳል ግጭትን እረፍት ሬስትለስ ነው የሚያደርግ ሶ አሃ ማለት አለብኝ እዚህ ላይ ቆም ብለ ስለዚህ መርገሙን በበረከት እንዴት ለውጥ ይሄ የጠቢባን ዕውቀት ነው አንድ ዛፍ ሙዚቃ ክፈትለት እንበል ይሄ ብዙ ተደረገ ጥናት ነው ደጋግሞ ለምሳሌ ከፈቱለት አንዱ ሙዚቃ እንደ ፍሉት ዋሽንትና ይሄ እንደ ቫዮሊን ነገር ለእጽዋቱ ይከፍቱላቸዋል ለአንዱ እጽዋት ደግሞ በጣም ይሄ ጩኸት ድምጽ ያለው በጣም አሁን አለ አይደለ አንድ ምሽታ ቤት እና ማየት ጀመሩ
በጣም ፍሉትና ቫዮሊን የተከፈተለት የዛፍ ቅርንጫፍ ድምጽ ወዳለበት ቅርንጫፉ ይጠጋል በጣም አስፈሪ ድምጽ የተከፈተለት ደግሞ ሲርቅ ተሰበረ ግንዱ ማለት ያ ዝም ብሎ ወጣ ነው ምን ያህል የሚወጣ ድምጽ አደገኛ መሆኑን ያመለክ እንኳን ቃል ከነፍስ የሚወጣ ቃል ማለት ነው ለምሳሌ አንዳንዴ ድንገት የሚሞቱ አይተታቃለህ ድንገተኛ ሞተ ገሌ ይባላል ከሙዚቀኞች መካከል ምንድነው የሚከፈተው ሃርት ይሄ ፍሪኩዌንሲው በጣም አደገኛ ነው አንዳንዱ እንደው ለብቻው ማውራት ይቻላል ድሮ የነበረው በጣም መንፈሳዊ ጤና ዲኤንኤ ነው የሚያስተካክል በሽታ የሚያስወግድ ነበር ልክ ቴስላ ፍሪኩዌንሲ የሚባለው አሉ 369 ሶልፌጆ ፍሪኩዌንሲ የሚባለው አሉ እነዛ ምንም ያረጋጉ ናቸው ኢቭን እነዛ ድምጾች ማለት ነው ለምሳሌ እኔ ይገርመኛል አንዳንድ ነገር አሁን ሙዚቃ ሰምተ ኢቭን የሚሰማ ሰው ካለ ብዬ ነው በሳምንቱ ይሰለቻል ለምንድን ነው በለመመርመር አለበት የጥንት ዜማ ግን እስካሁን አለ አሁን እኔ ሰርግ ቤት ዝም በኦብዘርቭ አረጋለሁ ሰዎች በልተው ለመጨፈር ይነሳሉ አይደል ሰርግ ቤት ልክ 10 ደቂቃ እንደቆዩ ላበላብ ሆነው እንደገና ይቀመጣሉ አቅመቢስ ነው የሚያረጋው ወይስ ወደ ማህሌቱ ብትመጣ ግን ከምሽቱ 2 ሰዓት ጀምሮ እስኪነጋ የጮክ እንዴት አይደክም ይሄ ዝም ብለ ማሰብ መቻል አዋቂነት ነው ለምን ይሄን አሰብክ ብሎ የሚከለክልህ የለም እግዚአብሔር ራስን ዕውቀት ሰጥቷልና ይታወቃል ነው ድምጽ እንኳን የሚያመጣው በእንስሳት ዓለም በአራዊት ዓለም በአንተም በመኖርና ለመኖር ትንሽ ከከተማ ራቅ ያሉ ሰዎች እድሜያቸው ገፋ ይላል ጫጫታ ያለበት አመት እድሜያቸው የሚያጥራል ድሮቹ ፍሪኩዌንሲዎች 369 369 ባይዘው የኢትዮጵያ ፊደል 369 የኢትዮጵያ ፊደል ቀመሩ በሙሉ ሰንጠረዡን ሲሰራ በጣም ማለት ምንድነው ቴስላ የ3 የ6 የ9 የቀመር ቁልፍነት ብታውቅ ዩኒቨርስ ቁልፍ አለ ያለው በኢትዮጵያ ፊደል ባግባቡ ታየዋለ ይሄ ከሆነ እያንዳንዱ የሚሰጠው ጥቅም ስላለ ጉዳትም ስላለ ዓለሙ ለውጦታል እንግዲህ ገንዘብ ከባድ ነው ካሴት መሸጥ አለበት አሁን ለምሳሌ አንድ በሽታ መድኃኒት ብታገኝ መድኃኒቱን ሳታውቅ ሰዎች ሊያጠፉ ይችላሉ ለምን ይሄ ቁሱ ዓለም እኮ ለቁስን የምትኖረው ያልኩት ለዛ ነው ይሄ ነገር በጣም ለምሳሌ ዝም ብለ ኮንሰርቶች ታያለህ አይደል በቲቪ ወይም የሆነ ብቻ ሰዎች የሆነ እንደንስሳ ሆኖ ሚንደባለሉ አይታጣቅም በቃ ራሳቸውን ስተው ክሬዚ ምንድነው ማለት ነው ፍሪኩዌንሲው በጣም ገዳይ ስለሆነ ይሄ ያይምሮውን ልብህን አመታት አምባላንስ ያደርጋል ከቁጥጥር ውጭ ሆነ በቃ እንደሰከረ ሰው ይጥልሃል ለምሳሌ ሰውን ማሳበድ በድምጽ ትችላለ ሰውን በድምጽ ማከም ትችላለ ሰውን በድምጽ ማረጋጋት ትችላለ ሰውን በድምጽ መጣል ትችላለ ይሄ የሚታወቅ ነገር ነው ዓለማችን ለወደፊት የጦር መሳሪያዎች ሁሉ ወደ ድምጽ ቴክኖሎጂ እንትን ይያሉ ነው ኢቮልቭ ያደረጉ ነው የሚመጡት በድምጽ ብቻ ፍሪኩዌንሲ ብቻና ይሄም ማወቅ ጥሩ ነው ብቻና አሁን ምንድነው ኃይሎች አሉ እነዛ ኃይልን ግን ስንጠቀም እንዴት አድርገን እንጠቀም ሚለው ከፍተኛ ትምርትና ግንዛቤ የሚፈልግ እንጂ ስሜታዊ መሆን በጣም አደገኛ ነው ያምናል እና የተፈጥሮ እግዚአብሔር እንዴት ራሱ እንደገል በጣም ነው የምደነቀው ቁጥር ያጽናፈ ዓለም ቋንቋ ይሏል ጋሊሊዮና ተፈጥሮን ያለ ቁጥር ቋንቋነት ልታውቅ አትችልም ነው የሚለው እግዚአብሔር 2 እነዚህን ሁሉ ወደ አንድ ዲጂት ብታወርዳቸው 369 እያሉ ሄዳሉ እና የስም አምላክ ቀመሮች ናቸው በደንብ አርገው ውስጥ ስትገባ ማለት ነው በጣም ከፍተኛ ኃይል አላቸው በቁጥር አለ ምንድናቸው ሌሎች ቁጥሮች ወታደሮች ናቸው እንትኖች ናቸው ብለ አስብ 3 እና 6 ደግሞ ነገስት ናቸው ብለ አስብ 9 ንጉሰ ነገስት ነው ብዙ ውስጥ ይገባሉ እድሜ ለምሳሌ የሰው ልጅ እድሜ አሁን ሩቅ በጣም ሰፊ ትንታኔ ሳይሆን ማንኛውም ሰው እድሜውን ለ12 ወራት አባስቶ ወደ አንድ ዲጂት ቢለውጥ ከ3 ከ6 ከ9 አይወጣም ለምሳሌ አንድ ሰው እድሜ 49 ሲባዛ ለ12 ወራት ስንት ነው አሁን 588 ደምረው 5 ሲደመር 8 ሲደመር 8 አሁን ለምሳሌ ሆነ አለ መሰለ የዚህ የስነ ፍጥረት ጉድ በጣም ይገርማል ለምሳሌ ቤትህን በማኑዋል ተከፍታለህ የሚል ቁልፍ አለ አይደለ አሁን ደግሞ ከዛ ደግሞ በአሻራ ምትከፍተው አለ አይንህን አንብቦ የሚከፈትልህ አለ በካርድ የሚከፈትልህ አለ ሁሉ ምንድነው መክፈሻ ነው አንዱን አምጥታ አንዱ ጋር ልክፈት አትችልም እያንዳንዱ የራሱ ስርዓት ስላለው የኔ አሁን ቁጥሬ 3 ነው በቁጥር ዓለም ማለት ነው ኦኬ 3 ሮዳስ 3 ነው ኦኬ 3 ምንድነው እኔ ያውቀዋለሁ
3 ምንድነው እንዴት እንደምመራበት እኔ ነኝ የማውቀው የራሴ ቁጥር ነው በህልምም ልታይ ትችላለህ አሁን ቴስላ ዞረ ምናምን ሳይሆን ማንም ሰው ራሱ ሰውየው እኮ የዲኤንኤ ቁጥር አይደለም ፊደል ነው እኮ ፊደልና ቁጥር ውስጥ ነው እኮ ያለነው እኛ ራሳችን በቁጥር ነው በፊደል ውስጥ ማንነት ውስጥ ያለን ስለሆነን ይሄ ራሱን ችሎ ዕውቀት ነው 1 ምንድነው 2 ምንድነው 3 ምንድነው 4 ብለ እስከ 9 ድረስ ትሄዳለህ እንደ ፓይታጎራስ ከዛ ደግሞ 2 ጥንድ 11 ይመጣል ለምሳሌ 11 አብዛኛውን ጊዜ የግጭት ነገር ሊያመጣብህ ይችላል ግጭት ነገር አለው 12 ፐርፌክሽን ነገር አለው 12 ወራት 12 ዞዲያክ 12 ወራት ስትል 13 ደግሞ ጋር ስትገባ ፈረንጆች ባይወዱትም 13ን ወደኛ ስትገባ ደግሞ የጥበብ ቁጥር ነው የጥበብ ቀመርና የኤል ቁጥር ነው 14 ሌላ ነው 111 እነዚህ ትሪፕል ዲጂትስ ከሆኑ ግን በጣም ፐርፌክሽን ናቸው ሁሉም ለ37 ይካፈላሉ 112 2 3 አላቸው የአልፋና የኦሜጋ ቀመር የሚባሉ ናቸው በጣም ትልቅ ጉዳይ ናቸው ኢቭን ለምሳሌ አንዱ መጽሐፌ 888 ይላል 3 8ቶች ናቸው አይደል ያሉት 8 የህይወት ቁጥር ነው ታወቃል ለምሳሌ 7 ስነ ፍጥረት አይደል እግዚአብሔር ስራ 7 ውለታት 7 ሰማያት 7 መላእክት 7 አህጉር 7 ውቅያኖስ ሰው 7 ነው ቀስተ ደመና 7 ምንም ይያልክ ዓለም ላይ ብታስስ 7 ነው ቦይንግ 777 ሲል እኮ ዝም ብሎ 777 አይሉም ትሬድ ማርክ ዝም ብሎ አይደለም ልክ ከዛ 8ኛው ሺ ሲባል ሰምታላል ብዙ ጊዜ ይባላል ምን ማለት ነው 7 ውለታት ዝም ብሎ ሲሄዱ 8 ሪያሊቲዋ ውጪ ናት ከ7 ውደት ውጪ ናት ኢተርኒቲ ናት ነው ግልጽ ነው ዘላለማዊነት ህይወት ነው 8ኛው ሺ ሲባል አሁን ሰው በቃ ቁጣ ማአት ምናምን ነው የሚያስበው እሱ ሳይሆን እሱም እንዳለ ሆኖ ግን ዓለም አልፎ የሚቀጥለው ዓለም ነው 8ኛው ቁጥር ነው ለምሳሌ መርከቡ 8 ሆኖ ነው የተረፈው በቃ የህይወት ቁጥር ነው 8ኛው ጄኔሬሽን ማቱሳላ ነው 969 ዓመት የተሰጠው ለሱ ብቻ ነው ለ8ኛው ጄኔሬሽን ዝም ብሎ እንትን አይደለም አሁን ይሄ ኮኢንሲደንስ አይደለም እዚህ ውስጥ ስትገባ በሁሉ ተደጋግሞ የሚጠቀሰው 666 አይደል 6 ያወሬው ቁጥር ነው ያለው 6666 ማለት ምን ነው ሰው የተፈጠረው በ6ኛው ዕለት ነው የሰው ቁጥር መሆኑን ታውቃለህ ማለት ነው ሰው የሰውየው ሰው እንጂ አምላክ እንዳልሆነ ትረዳዋለህ የራስ 888 ስትል ደግሞ የአምላክ ቁጥር ይሆናል እና እነዚህ ቁጥሮች ዝም ብለው አይደሉም ነው ስለዚህ ይሄን ቁጥር ካወቅ መረጃውንም ታውቃለህ እኔ አሁን ቁጥር ስትሳይ በሚገባ አውቀዋለሁ ለምን እንደመጣ ግን ይሄን መማር ያስፈልጋል